ሰይ ሰይ የምስራች ደስ ይበለን ሞትን አሸንፎ ተነሳልን በሞቱ የእኛን ሞት አጠፋልን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ቅዳሜ ጠዋት ፋና 90 አሁን ደግሞ ለጥቂት ደቂቃዎች ከእንግዳ ጋር ቆይታ ልናደርግ ነው። እንግዳችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ የዝማሬ ስራዎቹ ታውቁታላችሁ ፍቃዱ አማረ ናቸው። ከሳቸው ጋር የምናደርገውን ቆይታ እናንተ ተመልካቾቻችንም ተከታተሉን ዘንድ አስቀድመን ጋበዝን። በጣም አመሰግናለሁኝ ስለ ጊዜው እዚህ ድረስም ጥሪያችን አክብረው ስለመጡ እናመሰግናለን። እኔም አመሰግናለሁ። ጾም እንዴት ነበር? እንዴት አለፈ? ይሄን ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሞ እኛም እንድንጾም አሪያ የሆነበት ብዙ ከፍተኛ የሆነ ስርዓት የሚፈጸምበት ጾም ስለሆነ የአብይ ጾም ትልቅ ትርጉም ይሰጣል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ምእመኑ ራሱን አዘጋጅቶ በአቅሙ በሚችለው እስከሚችለው ሰዓት ድረስ የሚጾመው ጾም ነው እና ትልቅ ትርጉም ያለው ጾም ነው። አዎ ያሳለፍነው ሳምንት የሕማማት ሳምንት ነው። ጥቂት እናስታውሰው በዝማሬ ዝማሬዎች በብዙዎች የልጅነት ትውስታ ውስጥ ያሉ ናቸው። ከነዛ መካከል እንግዲህ በ1989 የወጣውና እስከዛሬም ድረስ በበርካቶች ዘንድ የሚደመጠው ነው በእግዚአብሔር የተሰኘው ዝማሬ አንዱ ነው። ከአዜብ ጋር የተዜመ ዝማሬ ነው። ስለሱ እንድናነሳ ፈልጋለሁኝ። ዳጋጣሚ ሆኖ የዛን ጊዜ እንደዚህ ጥናት በመናደርግበት ሰዓት ያው ኑ በእግዚአብሔር ደስ ይበለን እኔ ሰርቼ ባቀርበውም ግን የዛን ጊዜ ያወጣችሁ አዜብ ናት። አዜብ ነው እንድትዘምረው ያደረኩት ማለት ነው። እና ለመጀመሪያ ጊዜ ግጥምና ዜማ ስራ የሰራሁት ኑ በእግዚአብሔር የሚለው ስራ ነውና እዛ ላይም የተወሰኑ ስራዎች አሉ። ግን በይበልጥ ከህዝብ እንድገናኝ ያደረገኝ ያው ከሁለት አመት በኋላ ያወጣሁት ስራ ነው። 91 ላይ ማለት ነው። 92 እሺ 92 አካባቢ የወጣው ስራ ያው ሁሉም ሰው የሚያውቀው ነው። ለልበሉ በአንድነት ዘመሩ ዮሐንስ ፍስሐ ሆነ ለኔስ ወደ እግዚአብሔር እና መስገነው በአንድነት የመሳሰሉት ዝማሬዎቹን በዛ ዓመተ ምህረት ነው ያወጣሁት። የመጀመሪያው የካሴት ስራ ማለት ነው። ከኮሌክሽን አልፌ በአልበም ደረጃ ቁጥር 1 ብዬ ያወጣሁትኝ ለልበሉ መጠሪያ ስሙ ያው ለልበሉ የሚለው መጠሪያ መዝሙር ነው ያወጣሁት። እንዴት ነው ወደ ዝማሬው ዓለም ከሰንበት ትምህርት ቤት የጀመረ ነው ወይንስ ደግሞ በአጋጣሚ እንዴት የመጣ ነው እሱ? ወደ ዝማሬው እንትን ውስጥ የገባ ነው ያው ገና በልጅነታችን በሰንበት ትምህርት ቤቱ ህይወትም እንዳለ ሆኖ እኛ ያው ልደታ አካባቢ ነው ማደረ ስብሐት ቅድስት ልደታ አካባቢ ነው ያደግነውና በዛን ጊዜ የነበረው የዝማሬ ንቅናቄ ከፍተኛ ነበር። የዛ ሰዓት የሚገርመው የዛን ጊዜ በተለይ ሊቀ መዘምራን ይልማ ነኪነ ጥበብ ነፋንቱ የመሳሰሉ ተስፋዬ ኤዶ ይባላል አሁን ነፍሱን ይማረውና በህይወት የለም በዚህ
ዓለም እና እነሱን እያየን ነው ዝማሬ የተነሳሳ ነው። እኛ ልደታ ስንኖር ብፁዕ አቡነ ገብርኤል የማታ ጉባኤ ጀምረው ህዝቡን በምህላና በትምህርት በሚያስተምሩበት ጊዜ የዛን ጊዜ ነው የተቀላቀልነው እኛ ወደ አገልግሎቱ መስመር ይገባን ነው እና የዛን ጊዜ የነበረው ስሜት እንደዚህ አይነት ነገር አልተለመደም በእኛ ቤተክርስቲያን አውደ ምሕረት ላይ ዝማሬ አውደ ምሕረት ላይ ትምህርት አልተለመደምና በልዩ ስሜት ነበር የምንከታተለው የነበረውና ጠቅላላ የሚወጡትን ዝማሬዎች ሁሉ ሽምድድ አድርገን ዘምራቸው ነበር። በተለይ የይልማ እርሶ ወደ ዝማሬ ገቡበት ጊዜ ላይ በተለይ 1990ዎቹ በስፋት የመዝሙር ካሴቶች ለህዝብ ጆሮ በስፋት የሚደርሱበት ወቅት ነበር። የናንተ ባች የነበሩ እንደ ዘማሪት አዜብ ለምለምን መሰል ነበሩ። ከወንዶች ደግሞ እነ አሸናፊ ማንሳት እንችላለን፣ እንግዳ ወርቅን ማንሳት እንችላለንና ወቅቱ እንዴት ነበር? ወቅቱ አንቺ እንደገለጽሽው ነው። ምንድነው የሚባለው ይሄ የዝማሬ አብዮት የሚባለው? እንብዛም የቸብቸቦ በተለይ የቸብቸቦ አሁን የኔልማንም ስናይ የነኪነት የሌሎቹንም ዘማሪያን ዝማሬ ስናይ ትንሽ ቀዝቀዝ የማለት ይሄኛው የዝማሬ ሁኔታ ሲነሳ ግን ይሄም ቢሆን ያው የቤተክርስቲያን ስርዓትን ጠብቆ ነው የዜማው ስሜት በፍጹም ከቤተክርስቲያን ወጥቶ ወደ ዓለማዊ ወይም ወደ ሌላ መስመር እንዳይገባ በጣም የመናበቡም ነገር የነበረበት ጊዜ ነው። እንደዚሁም አይደለም። ለምሳሌ ዝማሬዎች ሲሰሩ በጣም በትኩረት እነዛ ዝማሬዎች ይፈተሻሉ። ግጥሞቹም እንደዛው ማለት ነው። አሁን እኔ ሳሰራ ዞሮ ያው ለራስ ስትይ ነው። አሁን ጥሩ ያልሆኑና ወደ ማይሆን አቅጣጫ ሄደባቸው ሰዎች እንደሚወቀሱ ሁሉ ያ ነገር ነገ ደግሞ ባንቺ ላይ መጥቶ በዝማሬሽ ላይ አስተያየት እንዳይመጣ ትጠነቀቂያለሽ። አባቶች እናሳያለን። በይበልጥ ደግሞ እርስ በርስ እንነነበባለን። መዝሙሮቹ ሲሰሩ ራሳቸው ጊዜ ተሰጥቷቸው ነው የሚሰሩት። አባቶች ጋር እንሄዳለን፣ ጸልዩልኝ እንላለን፣ እንዲሳካልኝ በጣም ነው የነበረን ጉጉት በጣም ከፍተኛ የሆነ ጉጉት ነበረ። ተናበን ነው እና መዝሙር ሲሰራ ቢያንስ 7 ቀን እስከ 10 እስከ 15 ቀን የሚጠኑ መዝሙሮች አሉ። የዛን ጊዜ ግን ለጥናት ብቻ ከመሳሪያ ጋር በእያንዳንዱ ቀን መዝሙሮች እየተዘመሩ እየታሹ በሄዱ ቁጥር ጸጋሽን በዛው ያደገ ይሄዳል። በልምምድ ውስጥ ደግሞ ብዙ የምታስተካክያቸው ነገሮች አሉ እና ትልቅ ትርጉም ሰጥተን የምንዘምርበት ወቅት ነበረ። ከዛ ደግሞ ከ1992 አልበም በኋላ ሌሎች 2 አልበሞች ካልተሳሳትኩ አይደል? ከዛ በኋላ የሰራሃቸው 2 አልበሞች ናቸው። ስለነሱም ጥቂት ነገር እናውራ። የነገውንም የትንሳኤ በዓልንም ደግሞ መነሻ አድርገን የምናነሳው ደግሞ አንድ ዜማ አለ። እሰይ እሰይ የምስራች ደስ ይበለን ሞትን አሸንፎ ተነሳልን በሞቱ የእኛን ሞት አጠፋልን። እዛ ላይ የትንሳኤ መዝሙር አለች አለች። ወደ ቁጥር 2 አልበም ያው እኔ አልበም ስሰራ ያው ዘግይቼ ነው ከብዙዎቹ ፊት ነው ያው መውጣት የጀመርኩት። ግን አሁን ደግሞ ከሁሉም መጨረሻውኝ ነው የአልበሜ ቁጥር ብዙ ባይሆንም መዝሙሮቹ እግዚአብሔር ይመስገን እስካሁን ሰው የሚጽናናባቸው መዝሙሮች ናቸው። አልጠፉም። ያልጠፉ ዝማሬያቶች ናቸው። ከቁጥር 1 በኋላ ቆይቼ ነው ቁጥር 2 ያወጣሁት። ቁጥር 2 እጅግ ከቁጥር 1 በተሻለ ማለት ነው። ያው እናመሰግናለን የሚለው ስምሽን ቢጠሩ የሚለው አልበም ነው። በጣም በቃ በወጣ በንጋታው ነው ሰው ጆሮ የገባው እኔ እስከደነቅ ድረስ። በዛው ልክ ደግሞ በጣም ለፍቼበታለሁ። በቃ ብዙ ወንድሞችን አማክሬበታለሁ። ከብዙ ሰው ግጥም ሰብስቤያለሁ። ግጥሞቹን ሳሳርም አንዱን ስጥል አንዱን ሳነሳ የተሻለ ነገር ለመስራት ባለኝ ጉጉት መሰረት የተሻለ ስራ ለመስራት ጥሬ ነበረ። ቁጥር 2 በሚያስደስት ሁኔታ ነው የተጠናቀቀው እና ደስ ይላል። ወደ ቁጥር 3 ስመጣ ግን ቁጥር 2 ላይ መዝሙሬን ከሰራው ከአንድ ወር ምናምን በኋላ ትንሽ አመመኝ። እና ትንሽ ጉሮሮዬ ትንሽ
የሆነ ድርቅ ማለት እንደፈለኩ ዜማ ያለ ማብላላት ዜማዎቹን እንደልቤ እንዳልጠቀም ውስጡ ገና ላውጣው ስብርብር ይላል እና በጣም የሚያስደነግጥ ሁኔታ ነበር የገጠመኝና የዛኔ በጣም ደንግጬ ነበር። ለአመት ያክል ከአገልግሎት ርቄ ያው ጸበል እየተጠመቅኩ እምነት እየጠጣው በደንብ እየጸለይኩ ከዛ ለቁጥር 3 ተዘጋጀውና ያ ቁጥር 3ም ጥሩ ነው እንደ ቁጥር 2 ባይሆንም ሰው ግን በጣም ደስተኛ ነው። እጅግ በጣም ያውዙት ሲከፋኝ ደጅሽ መጥቼ የሚሉት አልበሞች ሁሉ የተቀላቀመና ማምላክ ልበልሽ ስምሽንም ልጥራ የሚሉ ዝማሬዎች የተካተቱበት ዝማሬ ነው አወጣው። ያው ሰው ደስተኛ ነው። ከዛ በፊት ግን በኮሌክሽን ደረጃ የሰራዋቸው ነበሩ ባመመኝ ሰዓት እና እነሱ ናቸው በቃ ተስፋ ቆርጬ ነበር በነገራችን ላይ ዳግም ወደ ዝማሬው ላይ ለመመለስ አንዳንዴ እንደውም ነገሮች ለበጎ የሚሆኑበት ሁኔታ አለ። እኔ በቃ የዝማሬ በቃ እግዚአብሔር ከፈቀደ ቀጥለዋለሁ እግዚአብሔር ካልፈቀደ ብዬ ተስፋ ቆርጥኩ። በኋላ ወደ ሌላ ስራ ሽፍት አደረኩ ወደ ንግዱ ዓለም እና ያው አልተወኝም መልሶ ደግሞ ወደ አገልግሎት ይከተኛል። ትንሳኤን እናስታውሰው አይደለ በዚህማ መለስ እንበል ደግሞ ትንሽ ወደ ኋላ ስለ ውልደት እድገቶት በቤተክርስቲያን ውስጥ የነበሩት ህይወት ምን ይመስል ነበር? እሱ መለስ ብለን እናስታውስ። የተወለድኩት አዲስ አበባ ነው። እሺ ልደታ አካባቢ ነው የተወለድኩት። ያው ቤተሰብ ገና ከልጅነታችን ሀሁ እንድንቆጥር ወደ ቤተክርስቲያን ወሰድከው ወንድሞቼ ጋር ሆነን ወደ ቤተክርስቲያን ሄድን። እዛ እየተማርን ያለ ነው እንግዲህ ወንድሞቼ ያው በተለያየ ስራ ዘርፍ ያው ሁሉም የየራሱ ጸጋ ስላለው እነሱ ወደ ሌላ መስመር ሲገቡ እኔ ግን እዛው ቀረው ማለት ነው። ገና ትንሽ ሆኜ ማለት ነው። እና አብዛኛውን ህይወቴን ያሳለፍኩት ያው ቤተክርስቲያን ነው። አብዛኛውን ህይወቴን የተለያዩ ትምህርቶችን ስማር ከዛ ደግሞ ያው አገልግሎትን በዛው ገና በጣም ትንሽ ሆኜ ነው ወደ አገልግሎቱ መስመር የገባሁት። አልበሞችን ከዛ ደግሞ ከሌሎች ጋር በጋራ የሰሯቸው በርከት ያሉ ኮሌክሽኑ ወደ 20 ይደርሳል። ሁለት አልበም ይደርሳል ማለት ነው ቢጠራቀም። አዎ እንደው አሁን ለተወሰኑ ጊዜያት ደግሞ እርሶን የሚጠይቁ ሰዎች አሉ። ያጣፍተው ነው አገልግሎቱ ላይ አሉ ወይ ለምንስ አዳዲስ ስራዎችን አንሰማም የሚሉ ጥያቄዎች አሉና ለሱ ያሉት ምላሽ ምንድነው? አዳዲስ ስራዎችን ያው እኔም ለመስራት አስባለሁ። እኔ ያው የእግዚአብሔር ፈቃድ ሳይሆን ቀርቶ ነው አገልግሎቱ አራኩም። በርግጥ በተለያየ ዘርፍ ያገለገልኩ ነው ግን ለኔም ጥያቄ ሆነብኛል። ጉጉቴ በጣም ሃይ አይደለም። እኔ እኮ ግጥም እየሰራው ዜማ እየሰራው ሰጣለሁ ለብዙ ሰዎች። በዛ ላይ ደግሞ ተዘጋጅተው ራሱ የተቀመጡ ኮሌክሽኖች አሉ እና በርግጥ ጥያቄው ትክክለኛ ጥያቄ ነው። ለምን እኔ ራሴ እጠብቃለሁ መስራቱ ነው ያልተፈቀደልኝ እንጂ እኔ ራሴ በጣም በልቤ ፍላጎቱ አለ። በየሚሄድበት አቅጣጫ ደግሞ ሰው ለምን አዲስ ስራ ትሰራለንም ይላል። እንደ እግዚአብሔር ፈቃድ እንግዲህ
ዜማው ግጥሙ ተሰርተው ያለቁ በኔ እንግዲህ ቆንጆ ናቸው ብዬ ደግሞ ከዛ በኋላ ደግሞ የልብ መዘጋጀት ከሰው ነው የመላስ መልስ ከእግዚአብሔር ነው የተዘጋጁ አሉ። ቤተሰቦትን ተዋወቃቸው። የሶስት ልጆች አባት ነኝ። ጎበዝ ጠንካራ እኔንም ወደ ስራው ዓለም እንድገባ ያበረታታችኝ ሁሉ ነገሯ ስራ የሆነ ባህል የስራ ባህል ያላት ማለት ነው። ከቤተሰቦቿ ጀምሮ ያው በጥሩ ስነ ምግባር ያደገች ባለቤት ነው ያለችኝ እና ስራውንም እያንዳንዱን ነገር ምን ሰራው አብረን እየተመካከርን ነውና ይሄ ነው የኔ እሺ። እና እንኳን አደረሰው ማለት የሚፈልጉት አካል ካለ በመላው ዓለም ያሉ ኦርቶዶክሳውያን በተቀላላ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ኦርቶዶክሳውያን በተቀላላ አገልጋይ እንደመሆናችን መጣን አገልጋይ የህዝብ ነው። እሺ። እና በዓሉ በእውነት የበረከት በዓል የሰላም በዓል የጸጋ በዓል የመረዳዳት በዓል እንዲሆን በተለይ መልካም በዓል እንዲሆንልን እንመኛለን። አሜን ለሁላችን። ተመልካቾቻችን በትንሣኤ በዓል ዋዜማ ላይ ሆነን በቅዳሜ ጧት ፋና 90 እንግዳ ሰዓታችን ከዘማሪ ፍቃዱ አማረ ጋር ጥሩ ቆይታን አድርገናል። እናንተም አብራችሁን ስለነበራችሁ እጅግ አድርገን ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።